ባሳለፍነው ጥር 19 ቀን 2018 ዓ.ም በታላቁ በደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት የምስካየ ሕዙናን መድኃኔ ዓለም ገዳም ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከትና የማኅበራት ማደራጃ መምሪያ ሊቀ ጳጳስ ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ኤጲስቆጶሳት፣ የደብረ ሊባኖስ አቡነ ተክለ ሃይማኖት ሊቃውንት፣ የገዳሙ መናንያንና መናንያት በተገኙበት ሥርዓተ ቀብራቸው የተፈጸመው ብፁዕ አቡነ እንባቆም የገዳማት መምሪያ ሊቀ ጳጳስ የምናኔ ሕይወታቸውና አባታዊ አገልግሎታቸው በአርአያነት የሚጠቀስ ነው ሲሉ ብፁዓን አባቶች ገልጸዋል። ራሳቸውን በክርስቶስ መንገድ እየመሩ ለክርስቶስ የኖሩ ታላቁ አባት ናቸው። እኔ ብፁዕ አቡነ እንባቆምን እንግዲህ ደብረ ሊባኖስ በነበሩበት በረድነት ከዚያ ሊቀ ጉባኤነት ከዚያም አልፎ እንደገና በጠባቴነት አገልግለዋል። እንግዲህ በዚህ ሕይወታቸው ግን ሁላችንም የምንማርበት እምነት፣ ጸሎት፣ መንፈሳዊነት እና ለአገልግሎት መበርታት እነዚህን ነገሮች ነው የምናየው። ብፁዕነታቸው እንግዲህ በማረፋቸው እጅግ በጣም አዝኛለሁ። የብፁዕነታቸው በረከት ይድረሰን፣ ከቅዱሳን ጋር ነፍሳቸው ይደምርልን። ትልቅ ነበሩና በጣም እጅግ ሰው የሚወዳቸው ለሁሉም እኩል እይታ ያላቸው ይበልጥ እኔን ሲመክሩኝ እንደ ግልም ሲመክሩኝ ወደዚህ ለመምጣትም መንገድና መሰረት የሆኑኝ እጅግም ወዳቸው አባቴ ናቸውና እንግዲህ ዘመናቸው ሁሉ መላ ሕይወታቸውን እየተጎዱ ሌላውን የሚደግፉ የሚረዱ፣ ከማንኛውም ከተጎዳ ሰው ጎን የሚቆሙ፣ የተቸገረውን ሰው የሚረዱ፣ ያዘነውን የሚያረጋጉ፣ የክርስቶስን መንገድ የሱን በየዋህነትን የተላበሱ፣ ቅንነትን የተላበሱ የፍቅር አባት ደግ አባት ናቸውና በዘመናቸው ሁሉ ሰውንም እግዚአብሔርንም አስደስተው የኖሩ ናቸው። 97 ዓመተ ምህረት ነሐሴ 22 በኤጲስቆጶስነት ከተሾሙበት ጊዜ ጀምሮ በደቡብ ኦሞ ሀገረ ስብከት ለ7 ዓመታት አገልግለዋል። ለ7 ዓመታት በሚያገለግሉበት ጊዜ ሁሉ እውነት ለመናገር ቀን ከሌሊት አባቶቻቸው በሄዱበት መንገድ እየሄዱ በፈረስ፣ በበቅሎ፣ በሞተር ሳይክል፣ በመኪና በሚሄድበት አንዳንድ ጊዜ በእግርም የሚሄዱበት ጊዜ በዚያ ተጉዘው ከ50 ሺህ በላይ ምእመናንን ወደ እግዚአብሔር ቤት የመለሱበት ከ42 ቤተክርስቲያን በላይ የሰሩበት ሰንበት ትምህርት ቤትን ከ120 ሰንበት ትምህርት ቤት በላይ አቋቁመዋል። 80 የስብከት ኬላ አሁን ዛሬ ላይ እኛ የሰራናቸው ቤተ ክርስቲያናት እሳቸው ስብከት ኬላ ያቋቋሙት ነው። በምድር ላይ ያላቸውን ነገር ሁሉ ጨርሰው ነው አምላካችን እግዚአብሔር የጠራቸው። እንግዲህ አምላካችን እግዚአብሔር በሰማይ ደግሞ የእረፍትን ቦታ ያመቻችላቸው፣ በቅዱሳን ስፍራ ያሳርፋቸው እንላለን። የኢትዮጵያ ገዳማትን ሲያስተዳድሩ ቆይተዋል። በእርግጥ ወደ ኢየሩሳሌም በቅርብ ጊዜ ሄጄ ነበር። ብፁዕነታቸው በዚሁ ሕመም ምክንያት አሜሪካ ሕክምና ላይ ነበሩ። እዛ ላይ አላገኘናቸውም። እዚሁ ከተመለሱ በኋላ በመንበረ ፓትርያርክ በመኖሪያ ቤታቸው አግኝተናቸዋል። በጣም ነው የማዝነው። በተለይ በሽታውን መቋቋም ሲያቅታቸው ህንድ ሀገር የህንድ ኦርቶዶክስ ቤተክርስቲያን ትልቅ ሆስፒታል ስላለ እዛ ያለው ሕክምና ሄጄ እንድታከም ጠይቁልኝ ብለው እኔ እዛ ደርሼ ከመጣሁ በኋላ አሳስበውኝ እኔም ስልክ ደውዬ ደብዳቤም ጽፌ ጠይቄ ነበር። በህንድ የሲሪያ ኦርቶዶክስ ማላንካራ ቤተክርስቲያን እዛ ያሉት አባቶች ብፁዓን አባቶች ሁኔታቸውን ተገንዝበው እስቲ ምን አይነት በሽታ ነው ሁኔታውን ቀድመን እንድናመቻች ብለው
ጠይቀውኝ እንደገና መልሼ ጠይቄያቸው ከዚህ ሐኪሞች የበሽታቸውን አይነት ዘርዝረው ጻፉ። እንዲላክላቸው ለሚረዷቸው ሰዎች ነገርኩ፣ ተላከ። እዛ ያሉት ግን ያው ብፁዓን አባቶች ኦርቶዶክሳውያን ሁኔታውን አይተው ቢመጡም ይሄ በሽታ የሚድን አይደለም፣ ስለዚህ ከንቱ ድካም ይሆናል፣ እናዝናለን ብለው መለሱ። በዚሁ ምክንያት ያው ሳይሄዱ ቀሩ። የሚድን በሽታ ቢሆን ኖሮ ግን እዛ የህንድ ኦርቶዶክስ የካንሰር ስፔሻላይዝድ የሚደረግበት ቦታ ነውና እዛ ሄደው ይታከሙ ነበር። ሲራመዱ እንኳን በቀስታ ተራምደው ረጅም ርቀት እንደሚጓዙ ተምረንባቸዋል ብዬ አስባለሁ። መታገስ፣ ትህትና፣ ዝቅ ማለትና መንፈሳዊነትን ወይም ደግሞ ለሰው ለህዝብ መቆምንና ለህዝብ ማገልገል ለህዝብ አገልጋይነትን ተምረናል። ዝቅ ብሎ አገልጋይነትን በእውነት እንደዚህ ያለ አባቶች አሁን ባለንበት ዘመን ሲለዩ ትልቅ ነገር ነው የምናጣውና ለእኛ በህይወት ቢኖሩ ጸሎታቸው ይረዳናል። መንፈሳዊ ህይወታቸው አስተማሪያችን ነው። ከእግዚአብሔር ጋራ ሰውን ያገናኛሉና ስለዚህ አባታችን እንግዲህ አሁን ያለነው መማር የሚገባን መልካም ነገሮች፣ መልካም ጎኖቻቸውን፣ ስነ ምግባራቸውና አባታዊ ፍቅራቸውን ለቤተ ክርስቲያን፣ ለስርዓት፣ ለህግ፣ ለቀኖና ተገዢ ሆነው ሌላውም እንዲገዛ ከዛም ደግሞ ዝምተኛ መናገር ሲችሉ ምሁር ሆነው አዋቂ ሆነው ሁሉንም የቤተ ክርስቲያን ትምህርት የተማሩ ሆነው በትህትና አንድ አላዋቂ መስለው ክፉ ነገር ሳይናገሩ ዘመናቸውን የፈጸሙ ናቸው።